የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 25 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ግንቦት 25 ቀን 2074 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ሁለት ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን በተከታታይ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። ከወያኔ አገዛዝ ዘመን ጀምሮ ተደራጅተው እስከ አሁን በስራ ላይ የነበሩ የታክሲ ተራ አስከባሪዎች አለምንም ካሳ ከስራ ተባረዋል። ሰራተኞቹ በስራ ላይ ረጅም ጊዜ እንደመቆየታቸው ትዳር መስርተው የቤተሰብ አስተዳዳሪ የሆኑም ብዙዎች ናቸው። ዘረኛው አገዛዝ በአዲስ አበባ ከተማ የጀመረውን ሰራተኞችን በኦሮሞ ተወላጆች ብቻ ለመተካት ካለው እኩይ ዓላማ ምክንያት ብቻ ከስራ ገበታቸው የተባረሩት ተራ አስከባሪዎች በዕውቀት ማነስ እንዳይሳበብ የሥራ ልምድ ማካበት በቂ በመሆኑ ለስብሰባ ተጠርተው በነበረበት ወቅት ቤተሰቦቻቸውን ለመርዳት በስራቸው መቆየት እንዳለባቸው አስረድተው የከተማው አስተዳደር በማባረሩ ከጸና ግን የቤተሰባቸውን ሕይወት ለማቆየት ያባረሯቸውን ጨምሮ ሌሎችንም የመንግስት ሰራተኞች ለመዝረፍ እንደሚገደዱና ተግባራዊ እንደሚያደርጉትም በግልጽ አስጠንቅቀዋል። የተራ አስከባሪዎቹ የተቃውሞ ንቅናቄ በመላ ከተማዋ እየተስፋፋ መሆኑንም ዘጋቢያችን ከስፍራው ከላከልን መረጃ ለመረዳት ችለናል። አገዛዙ ምክክሩና ጦርነቱን ሆድና ጀርባ አድርጎ በሴራ እየተንቀሳቀሰ መሆኑ ተገለጸ። የኦሮሞ ጠባቡ አገዛዝ ለአዲስ ጦርነት የጦር መሳሪያዎችን እያስገባ ባለበት ወቅት ሀገራዊ ምክክር የሚል አጀንዳ እያራገበ ይገኛል። በርካታ መሳሪያዎችን ወደ ሀገር እያስገባ ለቀጣይ ጦርነት እየተዘጋጀ ያለው አገዛዙ ሀገራዊ ምክክር የሚለውን ማደንዘዣ ቀጥሎበታል። የህዝብ ስቃይ የማይገዳቸው፣ የሀገር መፍረስ የሚያሳስባቸው፣ የህዝብ ሞት የሚያሳዝናቸው ድኩማን ይህን ሀገራዊ ምክክር ኮሚሽን አጅበው እያስቀጠሉ መሆናቸው ታውቋል። በዛሬው ዕለት ከጌታቸው ረዳ እስከ አዳነች አቤቤ፣ ከታደሰ ወረደ እስከ አረጋ ከበደ የታሰተፉበት ምክክር የተባለ አፍዛዥ አደንዛዥ ንግግር በሚሊኒየም አዳራሽ አድርገዋል። ሆኖም ወዳደር ካድሬና ፖለቲከኞች የተገኙበት ይህ ምክክር የተካሄደ ባለበት ወቅት በአገዛዙ በኩል ከምስራቅ እስከ ሰሜን ከምዕራብ እስከ መሀል ሀገር ጦርነት ለመቀስቀስ ዳርዳር እያለ ይገኛል። ጦረኛና ግፈኛው አገዛዙ ከሰሞኑ ከኤርትራ ሚሆን ከትግራይ ኃይሎች ጋር ሊያደርገው ላሰበው ውጊያ ውስጥ ለውስጥ ለመዘጋጀት ይረዳው ዘንድ የሀገራዊ ምክክር ኮሚሽን ሰሞነኛ እንቅስቃሴ በሚል እያደነዘዘ ይገኛል። ከሰሞኑ በአውሮፓውያን ከዱባይ ወደ አዲስ አበባና ወደ ድሬዳዋ የጦር መሳሪያዎች እየተጓጓዙ መሆኑ ተሰምቷል። አገዛዙ ታይቶና ተሰምቶ በማይታወቅ ሁኔታ ዘመናዊ መሳሪያዎችን እየገዛና ወደ ሀገር እያስገባ መሆኑ ከውስጥ ምንጮች የተሰማው መረጃ ያመለክታል። አብዛኛው መሳሪያ የገባው በግዢ ሲሆን የተባበሩት አረብ ኤሚሬቶች በተወሰነ መልኩ ድጋፍ አድርገዋል። በመሆኑም ሀገሪቱ ከፍተኛ የሆነውን ሀብቷን ለጦር መሳሪያ ግዢና ለወታደራዊ ጉዳዮች እየዋለች መሆኑም ግልጽ ነው። በሀገር ውስጥ ያለው ጦርነት አላረካ ያላቸው አገዛዙ እና ግብረ አበሮቹ በአሁኑ ሰዓት ከኤርትራ ጋር ጦር ገጥመው ቀጠናውን በጦርነት ለማመስ ተናደዋል። ታዲያ ወደ ትግራይ የሚጓዘው ሸቀጥ የጫኑ ተሽከርካሪዎችን ያገደው አገዛዙ ጌታቸው ረዳና ታደሰ ወረደን ከፊት ለፊት አስቀምጦ ሀገራዊ ምክክር ሲልም ተሳልቋል። ተስፋ የቆረጠው ፋሽስቱ አገዛዝ የትግራይ ተወላጅ ተሽከርካሪዎች በግፍ እየረሸነ መሆኑ ታውቋል። የብልጽግናው አገዛዝ የአማራ ህዝብ እና የትግራይ ህዝብ ከዚህ በፊትና የነበሩ ደም አፍሳሽ ጦርነትና ውጤቶችን በሰላማዊና ከጦርነት ውጭ በሆነ መንገድ ለመፍታት እንዳይሞክሩ ግጭት ቀስቃሽ የሆኑ ተግባራቶችን እየፈጸመና ብርቱ ጥረት እያደረገ ይገኛል። ከዚህ ጋር ተያይዞ አገዛዙ ራያ ቆቦ በስተሰሜን ራያ አላማጣ ዋጃ መግቢያ ዋልካ መንደር ላይ
ከሰሞኑ ንጋት 10 ሰዓት አካባቢ በትግራይ ተወላጅ አሽከርካሪዎችን በግፍ ረሽነዋል። ሰሞኑን የተለያዩ ግብዓቶችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ አገዛዙ ማገዱ የሚታወስ ነው። የጸረ ሕዝብ ተግባር አገዛዙ ሆነ ብሎ የፈጸመውና ወደ ፋኖ በማሳበብ ፋኖ የትግራይ ተወላጆችን እየገደለ ነው የሚል በሁለት ህዝቦች መካከል መጠራጠርን መፍጠር ከተቻለም ደግሞ ወደ ግጭት እንዲገቡ ማድረግ በዛ መካከል ከገባንበት አዘቅት መውጣት የሚል አገዛዙ የሰብስቡ ሴራ እንደሆነም ህዝብ እንዲያውቁ ያስፈልጋልም ተብሏል። ሆኖ 16 ቦታዎች ላይ የውጊያ ፈጸመ። ቲሊሊ ከተማ፣ ደህና ማርያም፣ ደንሳ፣ ባታ፣ ቆቀር፣ አዴታና ጭንባ እንዲሁም መርካታ፣ ጃዊ፣ ሙሰቢት ተራራ፣ አራጤ በረሃ፣ ዘንቦሌ፣ ጫራ፣ ጉብያ፣ ልምታን፣ ናቲ ወለድና ደብረ ኤልያስ ከተማ ውጊያዎችን ማድረግ ችሏል። በሶስት ቦታ ላይ ልዩ ኦፕሬሽን የፈጸመ ሲሆን 2 ጊዜ ደብረ ማርቆስና አማኑኤል ከተማ ላይ የተሳካ ኦፕሬሽን አድርገዋል። 2 የተለየ ጀብድ ተፈጽመዋል። ከሉማሜ ተነስተው ቤቱን የከበቡትን በመደምሰስ መሳሪያቸውን በመማረክ ፋኖን መቀላቀልና ሞጣ ከተማ በመግባት በትክታ ግንባሩን በማለት መሳሪያውን የመቀበል ጀብድ ተፈጽሟል። በሳምንቱ የተገኙ ድሎችን 1 ብሬን፣ 32 ክላሽ፣ 4 የእጅ ቦምብ፣ 1000 የክላሽ ተተኳሽ፣ 7 የገብ ትጥቅ፣ 12 ምርኮ መማረክ ተችሏል። ደብረ ማርቆስ ከተማ ቀበሌ 13 የሚገኘውን አንደኛ ፖሊስ ጣቢያን ማውደም ተችሎ ሲሆን ከ60 በላይ የጠላት ኃይል መደምሰስ ተችሏል። ከበርካቶች ማቁሰልና ከጥቅም ውጭ ማድረግም አንዱ ስራው ነው። 40 የጠላት ኃይል ፋኖን ሲቀላቀል 3 ሚሊሻ አብራጅት ብርጌድን ከ7 መከላከያ ተርላጓሉ ብርጌድን 3 ሚሊሻ ተርላጓሉ ብርጌድን ተቀላቅለው 3 መከላከያ ሽፈራው ገርበ ብርጌድ 2 መከላከያ ራስ ተዝለ መንገሻ ጀንበሬ ብርጌድን 6 መከላከያ አንደኛ ክፍለ ጦርን 1 ሚሊሻ ባኮስተር ብርጌድ 1 አድማ ብተና ባህር ዳር ብርጌድን 4 አድማ ብተና ጣና መብረቅ ብርጌድን 2 ሚሊሻ ጣና መብረቅ ብርጌድን 1 መከላከያ ኮሎኔል ታደሰ ሙሉ ብርጌድን 2 መከላከያ ቀስተ ደመና ብርጌድ 4 መከላከያ ዮሐንስ አለማየሁ ብርጌድን የተቀላቀሉ ሲሆን 1 መከላከያ የጉበኛ ብርጌድን ተቀላቅሏል። በጥቅሉ 9 ሚሊሻ 26 መከላከያ 5 አድማ ብተና በድምሩ 40 ያገዛዙ ኃይል በራሱ ፈቃድ በመኮብለል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ተቀላቅሏል። ግዙፍ ኃይል ማስመረቅና ወደ ፋኖ መቀላቀልም የተቻለ ሲሆን አብራጅት ብርጌድና ጃዊ መተከል 4ኛ ክፍለ ጦር ግዙፍ ኃይል ማስመረቅ ወደ አሃዱ መቀላቀልም ችለዋል። የአማራ ፋኖ ብሔራዊ ኃይል በስሩ ያለው ግዙፍ አማራዊ የጦር ኃይል ይፋ ሆነ። የአማራ ፋኖ ብሔራዊ ኃይል በስሩ ያለው ግዙፍ አማራዊ የጦር ሰራዊትም በጎንደር ቀጠና ሜጀር ጀነራል ባንታ ባታ 1ኛ ኮር፣ መይሰው ካሳ 2ኛ ኮርና ራስ አምረው ውብነህ 3ኛ ኮር፣ ደጃዝማች 4ኛ ኮርና ኮር በቅርቡ 5ኛ ኮር እንደሚፈጠርም ተገልጿል። አጠቃላይ በጎንደር ቀጠና 4 ኮሮች ሲኖሩ 5ኛው ኮር በቅርቡ ይፋ ይሆናልም ብለዋል። በወሎ ቤት አማራ ቀጠና ምስራቅ አማራ 1ኛ ኮር፣ ምስራቅ አማራ 2ኛ ኮር፣ ላስታ ጀነራል አሳምነው ኮርና ለይያሶ ኮር ይፋ ሆነዋል። በዚህ በወሎ ቤት አማራ ቀጠና ንጉስ ሚካኤል አሊ ኮርም እንዳለ ተገልጿል። በጎጃም ቀጠና 1ኛ ክፍለ ጦር ተፈራ ዳምጤ 2ኛ ክፍለ ጦር፣ ጎጃም አገው ምድር 3ኛ ክፍለ ጦር፣ ጃዊ መተከል ክፍለ ጦር 4ኛ ክፍለ ጦር፣ ራስ ፒተር መንገሻቴ 5ኛ ክፍለ ጦር፣ ቀይጌታ የፍሳይ ንጉሴ 6ኛ ክፍለ ጦር፣ አዲስ አለማየሁ 7ኛ ክፍለ ጦር፣ በላይ ዘለቀ 8ኛ ክፍለ ጦርና ሳሙኤል አወቀ 9ኛ ክፍለ ጦር መሆናቸውም ተገልጿል። በሸዋ ቀጠና ከሰም ክፍለ ጦር፣ ናዶ ክፍለ ጦር፣ ነጎድጓድ ክፍለ ጦር 7 ክፍለ ጦር፣ በፈቃዱ በላይ ክፍለ ጦር፣ ይኩኖ አምላክ ክፍለ ጦር መሆናቸውንም በአጠቃላይ እንደ አማራ ያለው ኃይል አደረጃጀትና አስተላለፍ የሰራዊቱ መጠን በዚህ ልክ መሆኑን ተገልጿል። የዕለት ዜና በዚያ በቃ። ምን ማድረግ አለብን? ምንስ ግዳጅ ይጠብቀናል? ኮሎኔሉ ለስልጣን ሲደርስ ጀምሮ እሱም አገዛዙም በኢትዮጵያ ላይ የመጡ የፈረንጅና አረብ ተውሳኮች ናቸው ብለን ጽኑ አቋም ይዘን ስናወግዝ እነሆ ዓመታት አሳልፈናል።
ትችታችን የሚገጥመው ከማይቀየር ተጨባጭ ሁኔታ ጋር በመሆኑ ድግግሞሽ አዙሪት የያዘን የመሰላቸው ጥቂቶች አይደሉም። ኮሎኔሉ ዘረኛ ጸረ ኢትዮጵያ ግለሰብ ነው። አገዛዙ ጸረ ኢትዮጵያ ጠባብ ኦሮሞ ነኝ ባይ አገዛዝ ነው። አገዛዙ የወያኔ ልጅ ነው፣ የህዝብ ጠላት። ስለ አገዛዙ አረመኔነት ስንዘረዝር ዓመታት እያለፉ ናቸው። ስለ አገዛዙ ኢሰብአዊነትና አውሬነት ስንተች ስናጋልጥ ዓመታት አልፈዋል። ነጋ ጠባ ይህንኑ ሀቅ መደጋገሙ አስፈላጊ ቢሆንም አሁንም ወደ ቁም ነገሩ ወደ ምን መደረግ አለበት ጥያቄ ትኩረታችንን ማዞሩ የግድ ሆኖ ይገኛል። ምን መደረግ አለበት? ለዚህ ጥያቄ ተገቢውን መልስ ከመስጠታችን በፊት እየጨመረ የመጣውን ጸረ ኢህአፓ ዘመቻ ምላሽ ማብራሪያ ልንሰጠው ይገባል። ኮሎኔሉ በየቦታው የድርጅቱን ስም ሻጥ እያደረገ ዘለፋውን ማሰማት ልምዱ እንደሆነው ሁሉ የሟቹ ደርግ አባሎችና ርዝራዦች ሻለቃ ካድሬዎችና ወያኔዎችም ቢሆኑ በድርጅቱ ላይ የቆየ እርኩስ ዘመቻቸውን አላቆሙም። አዲስ ነጥብ ወይም ክስ የላቸውም፣ የገረጀፈና የገለማ ክስን ከመደርደር በቀር። ጠባቦችን በብቸኛ ደረጃ ሲፋለም የቆየውን ድርጅት የወያኔና ሻዕቢያ ደጋፊ ብሎ በሐሰት ከመክሰስ በቀር። አቋማችሁን አስተካክሉ ያልናቸው የደርግ ሻለቆች ካድሬዎችና ጫፋሪዎች ሳይቀሩ አንገት ቀና አድርገው ህዝብን ይቅርታ ከመጠየቅ ይልቅ በየመድረኩ ድርጅቱን ማውገዙን መርጠው ይገኛሉ። ትኩረታችን ዘረኛ አገዛዝ ላይ ባይሆን ኖሮ እሰጥ አገባ ልንገጥማቸውና ድባቅ ልንመታቸውም አቅም ባላነሰን ነበር። አደብ ግዙ፣ ህዝብን ይቅርታ ጠይቁ፣ ንስሐ ግቡ ብለን ከመምከር ችላ ብለን አናውቅምና አሁንም በጎንዮሽ ንትርክ ከምትጠምዱን በዋናዎቹ የአገር ጠላቶች ላይ እናተኩር እንላቸዋለን። ኢህአፓ ከወያኔና ሻዕቢያ ተወዳጅቶ አገርን ጎዳ ብሎ ለማሳመን መፍጨርጨር፣ መቀባጠር ከንቱ ልፋትና ጸያፍ በሬ ወለደ ልፈፋ ነው። ይልቅስ አንገብጋቢ ወደ ሆነው ጉዳይ ትኩረታችንን ስናዞር ምን ግዳጅ እንደተደቀነብን መረዳትና ይህን ለመጋተር ዝግጁ ለመሆን እንችላለን። ብዙዎችን አደናግሮ የነበረው ኮሎኔሉና አገዛዙ የኢትዮጵያን ታሪክ ያቆሸሹና አገርን ቆርጠው ሊያጠፉ የተነሱ ኃይሎች በመሆናቸው እንደ ወያኔ ህዝብ የአገር ጠላት ብሎ ፈርጆ ሊያጠፋቸውና ሊያደበያቸው ይገባል። በዚህ ግዳጅም በስሙ የሚነገድበት ሰፊው የኦሮሞ ህዝብ ከፍተኛ ኃላፊነት ስላለበት ለትግራይ ተወላጆች እንል እንደነበረው ግንባር ቀደም ኃላፊነት አለበት። የአገር አድን ትግሉ ቀዳሚ ተሳታፊም መሆን አለበት እንለዋለን። አገዛዙ ጸረ አማራ እንደመሆኑ መጠንም ተከላካይ ሆኖ የተነሳውን የፋኖ ኃይል ለማጠንከርና አገዛዙና ወያኔ ካቀዱባቸው ጥቃት ለመከላከል ህዝብ ሙሉ ጥረት ማድረግ ይጠበቅበታል። በፋኖውና አማራው ዙሪያ እኛም ነን ብለው የሰረጉትን አድርባዮችና አስመሳዮችንም መመንጠር፣ ጎራን ማጽዳት ዋና ተልእኮም ሆኖ ይገኛል። ወያኔ የዘረፈውን መሬት በአገዛዙ ድጋፍ ሊያስመልስ፣ አገዛዙም ጸረ ህዝብ ፍጅቱን ሊቀጥል ያላቸውን ሴራ ባጭር ለመግጨት ፋኖም ክፍፍሉን አቁሞ አክትሞ በጋራ መታገል መቻል አለበት። አገዛዙም ለዘብ ያለ ቢመስል ለማደናገር ለማስተኛት እንጂ ምንም ቢሆን ጸረ አማራ፣ ጸረ አፋር፣ ጸረ ኢትዮጵያነቱን ሊቀይር ሊተው የሚችል አይደለም። ዛሬ አኝኮ መዋጥ ባይቻለው ነገ ጥርሱን ሞርዶ አገርን ሊቦጫጭቅ ቆርጦ የተሰለፈ ሰይጣናዊ ኃይል ነው። ስለዚህም የዛሬው ዘረኛ አገዛዝ ተጻራሪ የሆኑ አገራዊ ኃይሎችን አንድነት ማጠናከርና ለአንዴም ለሁሌም ድራሹን ለማጥፋት መሰለፍ ቀዳሚና ዋና ግዳጅ ነው። በግርግር እንደገና ሊተከሉብን ወይም የህዝብ ጎራ አካል ሆነው ትግላችንን ከውስጥ ሆነው ሊያኮላሹብን የሚጠሩትን አድርባይ መሰሪ ኃይሎች መመንጠርና ከጥቅም ውጪ ማድረግም ወሳኝ ነው። እንደነ አልማርያም አይነቶቹን መሐይም አድርባዮችና አሁንም ኮሎኔሉን በመደገፍ ራሳቸውን በካህዲነት የሚያጋልጡትን ደደቦች ማለታችን ሳይሆን የትላንቱን ክህደት እርሱልን ብለው ህዝባዊ ቋንቋን ከአፍ ለጥፈው ሊከፋፍሉን ሊያጠፉን የሚጥሩትን መሰሪ አድርባዮችን ማለታችን ነው። እነዚህ ከይሲዎች ኮሎኔሉን ትተው ኢህአፓ ላይ ሲዘምቱ ራሳቸውን ያጋልጣሉ።
ህዝባዊ መፈክሮችን እያጮሁ ጸረ ህዝብ ግብን ሲደግፉ ራሳቸውን ያጋልጣሉ። ምን ማድረግ አለብን? አገር ወዳድና ኢትዮጵያዊ ኃይሎች ሁሉ ዘረኞችን ለመታገል መተባበር፣ የህዝብን ጎራ ከከይሲዎች ማጽዳትና የትግል አንድነትን አጠናክሮ ኢትዮጵያን ማዳን፣ የፋኖዎችን አንድነት መጠበቅ፣ ማረጋገጥ፣ ከጎናቸው መሰለፍ፣ ሞት ለዘረኞቹ የሁሉም ህዝብ መፈክር ሆኖ እንዲስተጋባ ማድረግ፣ ጸረ ኢህአፓውን ፈርጀ ብዙ ዘመቻ ከድርጅቱ ጎን ሆኖ ማክሸፍ፣ በወቅታዊና ተገቢ መፈክሮች ዙሪያ ህዝብን አሰባስቦ ወሳኝ ትግል ማካሄድ፣ የኢትዮጵያን ሰንደቅና ብሔራዊ ዓላማ ማውለብለብ፣ ለአድርባዮችና ባንዳዎች ሰለባ መሆን ያብቃ። ኢትዮጵያዊ ትግላችን ይጠናከር። አገር ወዳድና አገርን ከጥፋት አዳኝ ኃይሎች ይጠናከሩ። በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢህአፓ ለመሆኑ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አእላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ከሃዲዎች በማያዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚስነከነኩና የሚረኩ ዛሬም አእላፍ ናቸው። ኢህአፓ በኢትዮጵያ ሕዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ሕዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አእላፎቹን ከጎኑ ለማሰለፍ ችሏል። በእርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው፣ ላባደሩ፣ ተማሪው፣ መምህሩ፣ ወታደሩ፣ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የምስረታ ዕድሜው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ፣ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺህ በሺህ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢህአፓ ያነሳቸውን የህዝብና የሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህሊና በሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረት አንስተው የተፋለሙ የኢህአፓ እንስት ታጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ለኢህአፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት
ጽኑ ትግል ሲያካሂዱ የወደቁ ክቡር ሕይወታቸውን ለኢህአፓና ለሕዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዲሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰዉ ወታደር የኢህአፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓመተ ምህረት ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የኢህአፓ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ ኢህአፓ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። ኢህአፓ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢህአፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢህአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እምብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በኢህአፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳ አለቃ ወልደ መድህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቅዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢህአፓ አባላት ነበሩ። ደርግ በኢህአፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ርሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። 6ቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፒቴን በላይ ጸጋይም የደርጉ የኦፐሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢህአፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። እንደ ኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢህአፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል።
እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳ አለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ስላላችሁ ማለት ያላዋቂ አስተያየቱን ያንጸባረቀው የኢህአፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና የአንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋይም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፐሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ከአደጋ ጠብቋል። በአርሚ አቪዬሽን ውስጥ የኢህአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የኢህአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢህአፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች በአሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች የሶስቱ የህዝብ ልጆች የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢህአፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢህአፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም የተዘጋጁ። በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢህአፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትንም አጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም። አዎን ኢህአፓ ነኝ። ሕይወት አሰፋ። ለተናቁ ዜጎች እደጅ ለተጣሉ ለተገፈተሩ ረዳት ላጡቱ መብታቸው ተረግጦ ከቤት ከቀያቸው ለተባረሩቱ ጥንትም ሆነ ዛሬ የተነሳንበት የቆምንበት ሐቁ አስመሳይ ታጋዮች ጠንቅቀው ይወቁ። ሰው ነው መሰረቱ የትግላችን ሊቁ። ሰውነት ሲዛባ መብት ሲቀለድበት አድበን አናይም እንዲያው እንደ ዘበት። ደሃ ነው ተብሎ መንገድ ከሚጣለው የሚበላው ካጣ ቤት አልባ ከሆነው በየጎጆው ገብቶ ከተከረቸመው በረሃብ ከሚታሸው መንገድ ላይ ተወልዶ መንገድ ላይ ካደገው ምንጊዜም ኢህአፓ የብሶት ተጋሪ ከጎኑ የሚቆም ነው። የግፉአን ዜጎች መብት እስከሚከበር ቢፈለጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ እያልን የምንዘምር ኢህአፓ ነን እኛ በትግል ገድላችን ምንም የማናፍር። ያልተሞዳሞድን ያልተንበረከክን ለንዋይ ለጥቅም
ለሕዝብ በጎነት ዘወትር ምናልም አሰሱን ገሰሱን ገለመሌ ኮተት የማናጠራቅም ደሃን ዘርፎ ክብረት ድሎት የማናልም ምንጊዜም ከጭቁን ጎን ቆመን የምንታይ በትግላችን ሰልፍ ጠንካራ ኢህአፓንን በሸረኞች ሴራ የማንጠለፍ ኢህአፓንን እኛ በአገር ህልውና የማንደራደር ቆርጦ መፋለምን ልምዳችን ያደረግን ላመንበት ነገር ምንም የማንሻ ቆመን ለመመልከት ስትፈራርስ አገር አዎ ኢህአፓንን በየእስር ቤቱ ደማችን የፈሰሰ በሜዳ ባስፋልቱ ስቃይ የተቀበልን በነውረኛ ገዦች በየዘመናቱ ሙጥኝ ብለን ከሐቅ ለዘላለማዊ ድል ለሕዝብ ነጻነት ለሀገር ጥሩ ምስል ስንዋደቅ የኖር አንጃና በታኝን ቁም ነገር ያላልን ጽናት የታደልን በቃላችን የቆምን አዎ ኢህአፓንን መስሎም ይታያችሁ ፖለቲካ ገንዘብ ፖለቲካ ሹመት ተማሩ ካለፉት እየተዋረዱ ወህኒ ከተጋዙት ሰርቀው በቁዘማ በፍርሃት ከሚኖሩት ሕዝብ ባዩ ቁጥር ከሚበረግጉት ስለዚህ ታገሉ ከኛ ጋር ሆናችሁ ታመኑ ለሕዝቡ ይርካ መንፈሳችሁ ለገዢ የማይሰግድ መለያው ጽናቱ ኢህአፓ አለላችሁ